ይሄኔ ነው ስራቸውን አጠናቀው ጠዋት ወደ ቤታቸው ለመሄድ በሩን ሲከፍቱ የአይስ ፖሊሶች 10ንም ወረቀት አልባ ስደተኞች አፍሰው የወሰዷቸው። ሰውየውና በስደት የመጡ ወረቀት የሌላቸው ወጣት ስደተኞች በአሜሪካ እውነተኛ ታሪክ። ጸሐፊው ስደተኛው፣ ተራኪ ቤተልሔም ሰለሞን። በቦልቲሞርና አካባቢው የምትገኙ ኢትዮጵያውያኖችና ኤርትራውያን እንስቶች ቢዩቲ ባይ ቲጂ የውበት ሳሎን መከፈቱን ሰምታችኋል? እንግዲያውስ ፀጉራችሁን በወደዳችሁት መልኩ መሰራት ስትፈልጉ ደውላችሁ ቀጠሮ አስይዛችሁን መቀበሉ። በተመጣጣኝ ዋጋ እናስተናግዳችኋለን። እንዲሁም ወንበር መከራየት ለምትፈልጉ የፀጉር ባለሙያዎች ቤታችን ክፍት ነው። አድራሻ 6404 Frederick Road, Catonsville, Maryland 21228, United States. ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። የምረጡኝ ዘመቻ የቅስቀሳ ምልክቶች የመራጩን ቀልብ እንዲገዙ ተደርጎ ይቀረጻሉ። እርሱ ብቻም አይደል፣ ታላቋ አሜሪካ ምርጫ ዘመቻ የዓለምን ትኩረት ይወስዳል። ሁሉም ከየቦታው የተሰደደ እንደመሆኑ በስደተኞች ላይ የሚኖራቸው አቋም ውጤቱን ወሳኝ ያደርገዋል። ግብር እቀንስላችኋለሁ፣ የተመሳሳይ ጾታ ጋብቻን አስቀራለሁ። በእኔ ዘመን ወንዶች ወንድ፣ ሴቶችም ሴት ብቻ ተብለው በተፈጠሩበት ጾታቸው ይቀጥላሉ። ግብረ ሰዶማውያን ከዚህ በኋላ እንደ ልባቸው በአሜሪካ ምድር አይሆነው። ሕገወጥ ስደተኞች ላይ ውሳኔ እንወስናለን። የዩክሬንና የራሽያ ጦርነትን አስቆማለሁ ሲሉ ብዙዎች ከመቀመጫቸው ተነስተው አጨበጨቡ። ተፎካካሪዎቻቸው በተቃራኒው ብዙ ተናገሩ። እስከ መጨረሻው የምርጫ ሰዓት ድረስ ግን የብዙዎች ግምት ካሚላ ያሸንፋሉ የሚል ነበር። እርሳቸው ፖለቲከኛ አይደሉም የሚባልላቸው ትራምፕ በጋዜጠኞች ለሚቀርብላቸው ጥያቄ አንድም ቀን የተረጋጋና ቀጥተኛ መልስ አይሰጡም። መልሶቹንም የሚያውቁት አይመስሉም። አንቺ ዕውቀት የጎደለሽ፣ መረጃ የሌለሽ መደዴ እያሉ በተደጋጋሚ የጋዜጠኞችን ቀልብ ሲገፉ ተስተውለዋል። እርሱ ብቻም አይደለም። ከስድቡ በኋላ ቀጣዩ ጥያቄ ሲጠፋባቸው የተስተዋሉ ጋዜጠኞች ነበሩ። ሕገወጥ ስደተኞችን ከሀገር አባርርላችኋለሁ ያሉት ትራምፕ ቃላቸውን ወደ ተግባር ሲቀይሩ ብዙዎች ተሰናበቱ። ተቃውሞ ሰልፍ የወጡ ከፖሊሶች ጋር ግብ ገጥመው በአሜሪካ ታይቶ በማይታወቅ ሁኔታ በመሃል አደባባይ 1-2 ሰዎች በጥይት ተደብድበው ተገደሉ። ስደተኞች ላይ ተዘመተ። ወደ ስራ፣ ወደ ትምህርት ቤት፣ ለቀን ልጆቻቸውን ወደ ትምህርት ቤት ለማድረስ የሄዱ ወላጆች ሳይቀሩ እየታፈሱ
ወደ መጡበት ሀገር እንዲመለሱ ተደረገ። የዛሬው የታሪካችን መነሻ ባለቤት ሆዜ ይባላል። ወላጆቹ ከጓቲማላ ድንበር በኩል አቋርጠው የተሻለ ሕይወት ፍለጋ አሜሪካ ሲገቡ የሚታቀፍ ሕፃን ልጅ ነበር። ከቤተሰቦቹ ጋር በድንበር አቋርጦ መምጣቱን በወሬ ደረጃ ነው የሰማው። ነፍስ ካወቀ ጊዜ አንስቶ ስለተሰደዱበትም ሀገር እንደዚሁ በስማ በለው ነው የሚያውቀው። ከዛ ባለፈ ተሰብስበው በህብረት ከሚኖሩበት ቤት ውስጥ አንድም እንግሊዝኛ መናገር የሚችል አዋቂ ሰው ስላልነበረ ሆዜ አስተርጓሚም ጭምር ነው። 3 ታናናሽ ወንድሞችም አሉት። ችግሩ ወንድሞቹ የተወለዱት አሜሪካ ውስጥ ስለሆነ ዜግነታቸው ከሆዜ ይለያል። ለሁለተኛ ጊዜ ትራምፕ ወደ ስልጣን ሲመጡ የመጀመሪያው ወጀብ ያገኘው የሆዜን አባት ነበር። ስራቸው ቀለም ቀቢ ነው። ለብዙ ዓመታት ተዘግተው የተተዉ ቤቶችን በትንሽ ብር ገዢ አግኝተው ሙሉ እድሳት ሲያስፈልጋቸው የሆዜ አባት ኮንትራት ከሚይዙ ጓደኞቻቸው ጋር ሆነው ሌሊቱን ሲሰሩ ያድራሉ። ይሄኔ ነው ስራቸውን አጠናቀው ጠዋት ወደ ቤታቸው ለመሄድ በሩን ሲከፍቱ የአይስ ፖሊሶች 10ሩንም ወረቀት አልባ ስደተኞች አፍሰው የወሰዷቸው። ጫናው የበረታባቸው የሆዜ እናት ሌሊት ስራ እየሰሩ አድራሻቸውን እየቀያየሩ ቢኖሩም የመጨረሻ ልጃቸውን ትምህርት ቤት አድርሰው ሲመለሱ ከመንገድ ተይዘው ወደ ሀገራቸው ተሰናበቱ። ሆዜ ከ2 ወንድሞቹ ጋር ብቻውን የቀረ። ዓላማው ትምህርቱን ተምሮ ሐኪም መሆን ነበር። ከወላጆቹ መባረር በኋላ ህልሙን ማሳካት አስቸጋሪ እየሆነ ባለበትና የሁለተኛ ደረጃ ትምህርት ማጠናቀቂያ ምርቃቱ በተቃረበበት ሰሞን ሆዜ የቤተሰቦቹ ዕጣ ክፍል ደረሰው። ኒውዮርክ ከሚገኘው ሮዝቬል ሁለተኛ ደረጃ ትምህርት ቤት በድንገት መጥተው ቴክሳስ የሚገኘው የስደተኞች ማቆያ ለ1 ወር ካስቀመጡት በኋላ ወደ መጣበት ጓቲማላ ተሸኘ። የትምህርት ቤቱ ዳይሬክተር 12 ዓመት ሙሉ የለፋበትን ዲፕሎማውን ይዞ የስደተኞች ማቆያ ወደ ተባለው ስፍራ ቢጓዝም በስፍራው ላይ ሊያገኘው አልቻለም። በትምህርቱ ጠንካራና ዓላማ የነበረው ተማሪ ድካም በከንቱ እንዲቀር ያልፈለገው ርዕሰ መምህሩ በራሱ ወጪ ወንጀለኛና ወንጀል ይበዛበታል ወደሚባለው ጓቲማላ አቀና። 2 የተለያዩ የአውሮፕላን በረራዎችና የ5 ሰዓት የመኪና ጉዞ አድርጎ ጓቲማላ ሴንት ማርከስ ደረሰ። የትምህርት ቤቱን የመመረቂያ አልባሳትና ሰርቲፊኬቱን ይዞ የተጓዘው ርዕሰ መምህሩ በስፍራው ተገኝቶ የተማሪውን ደስታ
ሙሉ አድርጎታል። ተፈጸመ።